ተሳስቷል ማለት እኮ ነው። ገድል ተሳስቷል ማለት እምነት ተሳስቷል እኮ ማለት ነው አለ። አሁን አወገዙለት። ምን ሊል ነው? እምነት ተወገዘ ማለት አይደል? አስወገዱልህ። እምነት ተወገደ ማለት አይደል? እንግዲህ ባንተ ዴፊኒሽን ቱ ዲስ ኤክስትሪም ሲሄዱ እግዚአብሔር ዝም የሚል ይመስላችኋል ወይ? አለቀም ነው እኮ እስካሁን የመጡበትን ነገር በምህረት በይቅርታ እንላለን። አሁን ግን ይበቃችኋል ነው ያለው እኮ። በቃ ዘረፋችሁ፣ አጭበረበራችሁ፣ አታለላችሁ፣ ተረት አወራችሁ፣ ተረት መገባችሁ። አሁን ህዝቡ ሲነቃ ላሽ በሉ እንዴ! በወጣቶች ቋንቋ በቃ ላሽ በሉ። ተባነናል እንዴ? እኛ ሌባ ምን እኛ በሌብነት ውስጥ እኛ ሳልፈን አናውቅም እንዴ? እንዲህ ነው የሚባል። ስለ ምድራዊ ሌብነት አረማወራ እኔ ምንም ሰርቄ የማውቀው ነገር የለም። ግን በእንደዛ አይነት ስታተስ ውስጥ አልፈን አናውቅም እንዴ? ሌባ በሚያስብል ደካማ በሚያስብል ኃጢአተኛ በሚያስብል ህይወት ውስጥ አላለፍንም እንዴ? አልፈናል። እግዚአብሔር ግን ሊታገሰው እኛም ክርስቲያኖች ልንታገሰው የማንችለው ሌቦችን ሳይሆን የሌባ አይነ ደረቆችን ነው ልንታገስ የማንችለው። ሌባማ እንታገሳለን፣ እኛም ነበርና በዛ ውስጥ አልፈናል። ኃጢአተኛማ እንታገሳለን። የሌባ አይነ ደረቅ ግን እግዚአብሔር መታገስ አይችልም። አየህ፣ ጸጋውን የሚያክፋፋ ማለት ነው። ቸርነቱ ላይ የሚያላግጥ ማለት ነው። ምህረቱ ላይ የሚዘባበት ማለት ነው። ይሄ አጋንንት ነው። ይሄ ዲመን ነው። ይሄን ሰው አትበለኝ። የትላንትናውን የባለዲሹን ስብከት እኚህ ሰውዬ አፕግሬድ አድርገውት ሲያመጡት ምን ታመጣላችሁ ነው? እኛማ ምን እናመጣለን? ምን እንደሚመጣባችሁ ራሱ እኮ እኔ ቅድም ተናገሩ እኮ አላቅም። ቤተክርስቲያኒቷ በዚህ ከቀጠለች ምን እንደሚመጣባት አላቅም። እሺ ምን እንዲመጣባት ዳጊ ትፈልጋለህ? እኔ እንዳትፈርስ፣ ቤተክርስቲያኒቷ እንዳትፈርስ፣ እንዳትጠፋ፣ ህዝቧ እንዳይጠፋ ፈልጋለሁ። ይሄን ነው ፍላጎቴን ከጠየቀኝ። እግዚአብሔር ምን እንደሚያደርገን አላማከረኝም። እኔን እያማከረ አይሰራማ። አንድ ግን አውቃለሁ ከቃሉ እንዳነበብኩት እሱን ደፍሮ በደና የተመለሰ ግን የለም። ህዝቡን አልለቅም ካልክ እሱን እንዳያመልክ ህዝቤን ልቀቅ፣ ህዝቤ ያመልከኝ ዘንድ ልቀቅ ሲል አልለቅም ካልክ ኖ የገብርኤልን የሚያመልካት ዛሬ እኮ አቦይ ናቸው። እንዴት ነው በአቦይ ቀን ምለቀው? እሺ ወይ ነገ ለቃለሁ አይደል? እንደዚህ ያላገጠው ፈርዖንም እሺ ነገ ለቃለሁ በተክልዬ ቀን ይልና በተክልዬም ቀን አይለቅም። እሺ በቃ በማንሽ በባርባራ ቀን ለቃለሁ በእንትና ማንች ቀን ለቃለሁ ይላል፣ አይለቅም። በጣጡስ ቀን ለቃለሁ ይላል፣ በመጥቆራ ቀን ለቃለሁ ይላል፣ አይለቅም። በመጨረሻ ምን ይሆናል ነው? እኔ እንግዲህ ካነበብኩት ነው የምነግርህ። አላማከረኝም እግዚአብሔር። ምን ቤተክርስቲያኒቷ ላይ ከዚህ በኋላ ምን እንደሚደርስ እግዚአብሔር አላማከረኝም። እኔ ክፉ ያገኛት አንድ የማውቀው ነገር ግን from what I read from the Bible at the end of the day እውነቴን ነው የምላችሁ ሆኖ የማያውቅ ይሆንባችኋል። ሆኖ የማያውቅ ካነበብ ነው ማለት ነው እንግዲህ እንጂ እኔ በውሃ የተዋጠ እኔ አንብቤ አላውቅም። በዛ አይነት መልክ ከነሰራዊቱ የተዋጠ አይቻላል። ይሄ እንዳይሆን ግን አሁንም የምህረት ጌታ እድል እየሰጠ ነው። አዎ ቁጣውን ያዘገያል እግዚአብሔር። አይቆጣም ብዬ አልዋሻችሁም። ከቁጣ ግን የዘገየ ነው። ምህረቱን ለወደደ ሰው ከቁጣ የዘገየ ነው። በብሽሽቅ የማርያምን ስታተስ ከፍ አድርጌ እግዚአብሔርን አዋረዳለሁ ስትል you will pay the price። ማመን በሷ በኩል አብን ማየት በሷ በኩል አለ ብለህ ላስተማርከው ዋጋ ትከፍላለህ። ዋጋው ምንድነው ብለህ ግን እኔን አትጠይቀኝ። እኔ የማውቀው ነገር እሱን የደፈረው በደህና እንደማይመለስ ብቻ ነው ልነግርህ የምችለው። ላስፈራራ አይደለም ዛሬ እዚህ ቲክቶክ ላይ ተገኘሁት። ግን የምህረት ጌታ ዛሬም ወደ ቃሉ ብትመለስ ስለ ሌብነትህ ስለ ኃጢአትህ ወጥቶ ሊያቅፍህ ኃጢአትን ሊያጥብ በደሙ ሊያነጻህ ይችላል። የሌባ አይነ ደረቅ ከሆንክ ግን አንተ ፍልሚያን የጀመርከው አንተ ከእግዚአብሔር ጋር ፍልሚያን የጀመርከው እነማን መተው ሊገላግሉ ይችላሉ? ተው እንጂ እግዚአብሔር ተው እንጂ ማን ከሌ ሊባል አይቻልም። ሰው ከእግዚአብሔር ጋር ሲጣላ አንድ ሰው መሃል ገብቶ እንደ እግዚአብሔር ተው እንጂ ምን ነካ ተው አንተም ከሌ ተው እንጂ መባል አይችልም። ብራዘር ማንም ሊያተርፍ አይችልም። ማንም ሊያድንህ አይችልም። ጠብህ ከእግዚአብሔር ጋር ነው። አሁን አይነ ደረቅ ሆናችኋል። እልህ ይዟችኋል። it's all about ስለሆነ ህንጻና ስለሆነ ተቋም ነው እናንተ ግድ ያላችሁ። እግዚአብሔር ተደፍሮ አይቴሉ ይሄ እውነት በእኔ በታናሹ የተናገራችሁ ነው። ዋርኒንግ የላከ ነው። ስለ ግለሰቦች ስለ ተቋም ነው የተናገርኩ ያለሁት። እግዚአብሔር ሲቆጣ ያኔ የሚሆነውን አናውቅም። በጊዜ ተመለሱ፣ ንስሐ ግቡ። የእግዚአብሔር መንግስት ቀርባለች። ከዚህ በላይ ምንም ልነግርህ አልችልም። ምህረቱን ነው ልሰብክ የተጠራሁት። የምስራቹን ነው ልናገር የተጠራሁት። እምቢ ካልክ ግን ልደብቅህ አልችልም። የጥፋት እሳት እንዳለ የጥፋት ውሃ እንደነበረ ልደብቅህ አልችልም። ተጽፏል። የጥፋት ውሃ እንደነበረ ተጽፏል። የለም አትለኝም። እኔ ደግሞ የጥፋት እሳት እንዳለ ደግሞ እነግርሃለሁ። አልዋሽም፣ አልደብቅህም። ወንጌል ግን የምስራች ነው። ከፈለክ ተጠቀምበት።
ያለሱ ምንም አታመጡም። ልንገራችሁ ምንም። እሱን ይዘህ ማርያምን ባትይዝ ምን ትሆናለህ? እስኪ ንገረኝ። ፈጣሪዋን ይዘህ ከሞን አዋርዳት አላልኩ ጠላት አለ እንዴ? ወንድሙን የሚጠላ እኮ ነፍሰ ገዳይ ነው። ነፍሰ ገዳይ መንግስተ ሰማያት ይገባል ልትለኝ ነው? ማርያምን ጠልተ መንግስተ ሰማያት እገባለሁ ልትለኝ ነው? ቅዱሳንን ጠልተ መንግስተ ሰማያት እገባለሁ ልትለኝ ነው? አታስቀኝ፣ በእናትህ አታስቀኝ። ጥላቻ እየሰበኩ አይደለም። ማርያምን እንጠላታለን አልልህም። የሚጠላትም በጣም ተላላ ሞኝም በጣም ሰነፍ ሰው ነው። ስለ ጥላቻ እየነገርኩ አይደለም። አንተ የፈበረከው ሰው ሰራሽ አክብሮት ግን ብራዘር አንዱም ሐዋርያ አላደረገውም። አግኝተዋት እኮ ነበር ሰብአ ሰገል ወንድሜ፣ በአይናቸው በብረታቸው እኮ አይተዋት ነበር ከኢየሱስ ጋር። ንቀት ነው እንዴ ያልሰገዱላት? ንቀት ነው እንዴ ካመጡት ስጦታ ያልሰጧት? አይደለም፣ ንቀት እኮ አይደለም ብራዘር፣ ማዋረድ እንጂ ኃጢአት። ያልተጻፈላቸውን ክብር አለመስጠት ኃጢአት አይደለም። ያልተደረገላቸውን ክብር አለማድረግ ነው። በዓሏን አላከበርክም ተብዬ የምሰረዝበት ስም የሚሰረዝበት የህይወት መዝገብ የለም። በማዋረድ ዋጋ ከፍላለሁ። ባልተጻፈ ማክበር ግን ዋጋ አልከፍልም። ስጦታውን ይዘመተ ምን አለበት? ማርያም ነበረች አይደል? በዛው ለሷም ብትሰጥ ለኢየሱስም ብትሰጥ ምን አለበት? ምናምን ልትለኝ አትችልም። አላረጉትም። ሰብአ ሰገል ሄዱ ነው፣ ከተማውን ለቀው ሄዱ ይላል። ሂድና አንብበው ማቴዎስ 2 ላይ የተለያየ ክፍል ሄዳ አንብበው። ጥለው ሄዱ፣ በቃ ጥለው ሄዱ። ዳትስ ኢት። የመጡበት ዓላማ ምንድነው? ሴንተራቸው ምንድነው? ስብከታቸው ምንድነው? ፎከሳቸው ምንድነው? ኮከቡ የመራቸው ምንድነው? መላእክቱ የነገራቸው ምንድነው? ኢትስ ኦል አባውት ጂሰስ። እዛ ውስጥ ሁሉ አለ። ኢየሱስን ይዘህ እስቲ ምን እንደምታጣ ንገረኝ እስኪ። ይሄ ጎልብሃል። አይ ኢየሱስን መያዝል እኮ ጥሩ ነው፣ እኛም እኮ ይዘናል። ዳጊ ግን ማርያም ባለ ማለት እቺ ቀረችብኝ አለ እንተው ብለን ነው የምትለኝ። እስኪ የምታስፈራራኝ ነገር ምንድነው? ምን ይቀርብኛል? ኢየሱስን ይዤ ንገረኝ። እኔ አላዋርዳትም። እቺ ብጽዕት የተወደደች እናት። አበድኩ እንዴ? አረ እንኳን እሷ እኔ ሰፈር ውስጥ ያሉ አንድ ሙስሊም ሴትዮ አላዋርድም እንዴ? ማዋረድን ምን አመጣው? ማዋረድን ምን አመጣው? ግን ያልተጻፈ አንተ በጣም የወደድክ መስሎ ሌላ ኤክስትሪም የሆነ ምንፍቅና ውስጥ ገብታችኋል። ይሄው የዛሬው ስብከት ማለት ነው። ቀጥሉ። ቤካይ አም ሶሪ እስካረዘምኩኝ በጣም ይቅርታ። ተባረክልኝ። አንድ ደቂቃ ነው። አይ ምንም ልል አይደለም፣ የእውነት ነው። ዳጊ ባለው ላይ ነው ትንሽ ነገር መጨመር የምፈልገውና የእውነት ማርያም እንደ ፈጣሪ ቦታ ብትያዝ ኖሮ ኢየሱስ ስለምን መጣ? የገሊላ ሰዎችስ ኢየሱስ ሲሰቀል ቀርበው ሆሳዕና በአርያም ሆሳዕና አውጣኝ አድነኝ በዛ በሮሜ በአርያም በምትገባ ጊዜ ለምን አሉ? ጎረቤቶቿ እኮ ናቸው። አንዳንዶችም የእናትየው ኖራለች እዛ አካባቢ ቢያንስ በክርስቶስ እድሜ እንኳን 33 ዓመት ኖራለች። እንዴት የአካባቢ አልዳነም ታዲያ? እንዲሁ በምን ድፍረት? አንደኛ ትልቅ ከመሆናቸው ከአባትነታቸው የተነሳ በጣም ነው የሚያሳዝን። በጣም እኔ አንዳንድ ኦርቶዶክስ ነው ምእመን የሆኑት የፈለገ ቢስቱ መቼስ ሁላችንም የምንሳሳትበት ነገር ይኖራል። ግን አባት ናቸው፣ ትልቅ አባት በቤተ ክርስቲያኒቱ እንግዲህ ትልቅ ናቸውና ጌታ ምህረት ያድርግ ነው። በቃ ምህረት ያድርግ ነው። ተባረኩ። ታብታብ ሼር አድርጉ። ቤካዬ ቀጠል። በጣም ነው ልቤን ያመመኝ ጌታን ዛሬ። ያ እሺ፣ ተባረኩ። ጸጋ ይብዛላችሁ። ኮፕሊንክና ታብታብ እያደርጋችሁ ተባረኩ። ዳግሻ የጸጋ ይብዛል። ስትፈልግ 10 ሰዓት ወስደህ መውራት ትችላለህ። ምንም እንትን አያስፈልገውም። ያ ደዛ ነው። ተባረኩ። እሺ ኦርቶዶክሳውያን ያላችሁ ካላችሁ ገባ በሉ፣ ገባ በሉ አላችሁ። በዚህ ጉዳይ ላይ ማውራት የምትችሉ ኦርቶዶክሳውያን ካላችሁ የኦርቶዶክስ ማርያም የትኛዋ ማርያም ናት? ትላንት ያለቀሰው ልጅ ትዝ ይላል። ቤካ ያሳየን ቪዲዮ ላይ ለምንድን ነው እንደዛ ያለቀሰው? ማርያም አንቺ ደረሽልኝ፣ እሷ እኮ ነች እንትን ያለችኝ። ልክ እንደነዛ እንደ ኔቲቭ አሜሪካኖቹ እዛው ስለተሰጠው ነው። በቃ የሚፈልገውን ነገር እዛው ማርያም ከምትባል የሆነ ሰው ሰራሽ ከሆነ ተረት የተገኘች በቃ እሷ እኮ እዚህ አድርጋላለች። ምንድን ነው ኢየሱስ ምናምን እኮ አትበል። ይኸው ማርያም መለሰችልህ አይደል እንዴ? በቃ ተረጋጋ እኮ this is what you need። በቃ she gave it to you አይደል እንዴ? በቃ ብሮ ኢንተርቴን አድርገው እሱን እዛው እንትን በለው ዋጣው። በቃ ኢንጆይ አድርገው። come on እያደነዘዟችሁ ነው። አይቴሉ እያደነዘዟችሁ ነው። እሺ ሰው ገብቷል። ቢኒ ኦር ሌላ ሰው ተቀበል። እናሰማው። በነገራችን ላይ ስውሩ ፍቅረ ማርያም
አይ ፍቅረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አጋንንት የታሰራችሁ እንዴት ናችሁ ወንድሞቼ? በጌታ በኢየሱስ ክርስቶስ ስምና ስልጣን የደብተራውን ስፒሪት ነቅለን ገሃነመ እሳት ወረወረን። እሺ እንዴ እንኳን ደህና መጣ። የ666ቱ መንፈስ ይግባ። እንዴት ነህ ቤካ? አለው እግዚአብሔር ይመስገን ደህና ነኝ። እንዴት ነህ? ደህና ነህ? ምን ሆናለሁ ከእግዚአብሔር ጋር እየኖርኩ። አይ ከእግዚአብሔር ጋር የትኛው እግዚአብሔር ጋር? ፍቅረ ማርያም ነው። ወይኔ ደህና ነህ? ናፍቆኝ ነበር። ጌታን ጠፍቶ ነበር አይቼዋለሁ። ፍቅረ ማርያም እንዴት ነው እንደሚል ቤካ አለው። እህቴ እንዴት ነች? ተባረክ ተባረክ። እንኳን መጣ። እንኳን ሀቀኛ ነህ። ቪዲዮውን አሰማው ድንገት ካልሰማው። ፍቅረ ማርያም እኮ አምላኩ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር ተባረኩ ነኝ። ፍቅረ ማርያም እግዚአብሔር እኮ ማርያም ናት ይታወቃል። በእርግጥ አሁን ፍቅረ ማርያም ማን ፈጠረ ብሎ ቢጠይቁት ማርያም ፈጠረችኝ ነው ብለው። እሺ ይኸው ማምላክ በሌለችበት ድንግል ማርያም በሌለችበት አብን ማየት አይቻልም። ድንግል ማርያም በሌለችበት ወልድን መመልከት፣ ወልድን መከተል፣ ኢየሱስ ክርስቶስን ማመን አይቻልም። ድንግል ማርያም በሌለችበት መንፈስ ቅዱስን መታደል መሰጠት አይቻልም። በቃ እዛ አቁመውና ይሄንን በደርዝ እናወራው። እሺ እሺ ቢኒ ማመን የምትለዋ ላይ መስማት ፈልጋለሁ። ውይይታችሁ በእናት ማመን አይቻልም ያለ እሷ እግዚአብሔርን ብለዋል። ከእሷ በፊት የነበሩ ነቢያት አባቶች እንዴት እንዳመኑት ፕሊስ ልስማችሁ። ቀጥሉ። እሺ ስውሩ ፍቅረ ማርያም በለው፣ ፍቅረ ማርያም በለው። እሺ በመጣበት በዛ ስም ነው ማስተናግደው። ስውሩ እንኳን ደህና መጣ። ስውሩ ያ እሺ የትናንትናው ፍቅረ ማርያም ከመሰረት ትናንት በየዋህነት አስተምርህ ምን ነበር? አሁን ግን ትጠይቀኛለህ፣ መልስልሃለሁ። እጠይቅሃለሁ ግን ከይቅርታ ጋር ችግር የለውም ፈቃደኛ ከሆነ አሁን ወደ እንትኑ ወደ ሀሳቡ እንመለስ። ኦኬ ማርያም ባትኖር የተደማመጥና አሁን ቪዲዮን ሰምተዋል አይደል? አብረን የሰማ ነው። ስለዚህ ማርያም ባትኖር አብን ማየት አይቻልም። ከሱን ጀምር ግን ሳምቹ ግን ከሱን ጀምር። ማርያም ባትኖር አብን ማየት አይቻልም። ቢኒዬ እየሰማኝ ነው? ሙሉን አይደለም የሰማ ነው አይደለ? የተቆረጠውን አሰምታችሁኛል። የተቆረጠውን በተቆረጠው ብቻ ነው ሙሉ አለ። በነገራችን ላይ የቆየ ነው አይደለ? በጣም ኦልሞስት 6-7 ላይ ሆኖ የተቆረጠ ነው ስላልክ ሙሉ አለህ ወይ? የለኝም ወንድሜ፣ አንድ ስልክ ብቻ ነው። በቃ ሙሉን ይዘና ወይንም ካልያዝክ ሙሉን ከዚህ የተለየ ሐሳብ ያስተማሩበት አስተምሮ የለም። ማርያም ባትኖር አብን ማየት አይቻልም ብለዋል። አንተ ማርያም ባትኖር አብን ማየት አይቻልም ብለህ ታምናለህ? እነዚህ አባት ሳይጠብሱ አስተምረውኛል። ከይቅርታ ጋር አያገባኝም። ኧረ ብራዘር፣ እኔ ሰማይ ቤትም ተገናኝታችሁ ተማምራችሁም ይሁን ችግር የለውም። እሱ አይመለከተኝም። ወደ እንትኑ ወደ ቶፒኩ እንመለስ። ስውሩ እውቀት ሰው ናቸው። አዎ ጥያቄ ጠይቄያለሁ። እኛ አይመለከትንም። አስተምረው ከሆኑ መልካም እሰየው። ነው እኛ አይመለከትንም። ግን አሁን የጠየቅኩ ማርያም ባትኖር አብን ማየት አይቻልም ወይ? ማርያም ባትኖር ወልድን ማየት ማመን አይቻልም ወይ? ማርያም ባትኖር መንፈስ ቅዱስ ለሰዎች አይሰጥም ወይ? ይሄንን ደርዝ በደርዝ አሁን ማርያም ባትኖር አብን ማየት አይቻልም ወይ ከሚለውን ጀምረና ደርዝ በደርዝ ደግሞ በደንብ እያየን እንሄዳለን። ጥሩ እሺ፣ እውነት ነው። ማርያም ባትኖር እግዚአብሔርን ማየት አይቻልም። ከአብ ነው የምንጀምረው። ስላሴ ነው በአጠቃላይ የነካው ሰውየውና አሁን ማርያም ባትኖር አብን ማየት አይቻልም በሚለው በሱ ሀሳብ መጀመሪያ እንቀጥልና ከዛ ወልድ መንፈስ ቅዱስ እያልን እንሄዳለን። እሺ ጥሩ። እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጅ እሱ ተረከው እንጂ ካለ
እግዚአብሔርን ያየኸው በልጁ ነው። እዛም ነው ሊቁ አንሰሶ በእቤ እግዚአብሔር እብል በእንተ አብ ወልድ መንፈስ ቅዱስ። እኔስ እግዚአብሔር ስል ስለ አብ ስለ ወልድ ስለ መንፈስ ቅዱስ ነው። ልጁን ካየኸው እግዚአብሔርን አየኸው ተብሎ የተጻፈበትኝ በስጋ ማርያም የተገለጠውን ለማለት ነው እንጂ ማርያም ድንግል ማርያም ንጽሕት ድንግል ማርያም ባትኖር አብን ልናየው አንችልም የሚለውን ባይ ዘ ዌይ ዊ አር ኖት ካታፋቲክ አፕሮች ላይክ ዩ ብራዘር አንድምታ አለ እና እኚህን አባት አቤት አይመለከተኝም። አሁን ማርያም ባትኖር አብን ማየት አይቻልም ብለው ሲናገሩ በጣም ጥሩ። ኦኬ ድንግል ማርያም እናት ስለሆነች ተረጋጋ። አንዴ አልጨረስኩም። ሀሳቤን አልጨረስኩም። የምደነፋበት ሀሳቤን አልጨረስኩም። ስውር ቅዱስ መንፈስ ሀሳቤን አልጨረስኩም። የአንተ ሀሳቤን አልጨረስኩም። አንተ ሀሳብ አይመለከትም። ኦኬ አንዴ ሚውት አድርገው አደንፋ እዚህ ውስጥ ማነው ሚውት? እኔ ነኝ ያደረኩ። በኋላ ሚውት ብታደርግ ኃላፊነቱን ትወስዳለህ። የሰማኸኝ ነው። ሚውት ብቻ አይደለም ላስወርድ ሁሉ እችላለሁ። ባይዘው ኃላፊነቱን እና ስርዓት አድርግ። ኦኬ እሺ ምንድን ነው? እና ተመልሰህ ገባና ጀርባው ላይ ትከሻውን ጀርባው ምናምን እንደ ዋይት ቦርድ እንጠቀም። ስውሩ ናገባ ስውሩ እንትን ጀርባው ላይ ሆነን እንደ ዋይት ቦርድ እንቸክችክበት እስኪ። እንደዛ ነው ድንፋታቸው ደግሞ ከእውቀት እውቀት ባዶ ሆናችሁ አትደንፉ። ደግሞ ማለት ሰው ቤት ስትገቡ ለምትጠየቁት ጥያቄ በጨዋነት መልስ ስጡ። ኦኬ ያ ስውሩ እኮ እዚህ ቤት አይደፍርም። ናግባ ስውሩ ናግባ ቸርነት የሚለውን አስገባው። እሱ ደገመው እኮ ራሱ አይደል እንደ ምንም እኮ አዲስ ነገር አይደለም ያለው። ደግሞታል። የሚገርም ነው። ታዲያ ምን ወልድ የሚባል ነገር ምን አስፈለገ? ዝም ብሎ አብ መንፈስ ቅዱስ ብለን ለምን አንናገር? ስላሴ አንድ ነው፣ እግዚአብሔር አንድ ነው፣ ስላሴ ሶስት ነው። ምንም እኮ አያስፈልግም። ማርያም ከሆነች ማርያም አብና መንፈስ ቅዱስ ማለት ጠቃላይ አበስጠርኩት ምናምን ነገር እንደው ቦርቀቅ አርጌው ምናምን ነገር አስፍቼው አጥበቤው አልምቼው ምናምን ነገር በቃ አያችን ሰበብ አድርጎ የወጣው የሚቀጥለውን ጥያቄ ያውቀዋል። የሚቀጥለውን ጥያቄ ያውቀዋል። እሱም እንደማይወጣው ያውቃል። ማፈናፈኛ ያሳጣው እኔን ያስተማሩ ምናምን እዛ ጋር አያገባንም። አንተን አይደለም ተገናኝታችሁ አስተምረው አይደለም ለምን ሰማይ ቤት ተገናኝታችሁ አስተምረው አይሆንም? አይመለከተንም። ጥያቄ ስትጠየቁ ቀጥታ ለጥያቄው መልስ ስጡ። አትበሉ። እፍኛት ሙሉ ኦርቶዶክሳውያን አንድ እፍኛት ሙሉ በጌታ ፊት በእውነት እውነቱን ስነግራችሁ ጴንጤ ጋር መታችሁ አንድ እፍኛት ሙሉ ዝም ብሎ ጉራ ቀረርቶ ምናምን አባቶቻችሁም ለሴም ቲንግ አውደ ምሕረት ላይ ወጥተው ጉራ ቀረርቶ አንተ ይላል የማንን ስጋ የበላን መስሎህ ነው? ጉራ ቀረርቶ ምንም ጥቅስ ባዶ። አባቶችም ጥቅስ የላቸውም፣ አንተም ጥቅስ የለ፣ ወሬ ብቻ። ፖለቲካ ብትባሉ ከአባቶች ጭምር ገብተዋል። ህዝቡን በዘርና በሃይማኖት ከፋፍሎ ለማቀጣቀጥ ከአባቶች ጭምር አውደ ምሕረት ላይ ላንቃችሁ ለጉድ ይከፈት ነበር። የእግዚአብሔር ቃል ሲባል ግን የለ። ውሸታ ሙላ ጉራ ብቻ ቀረርቶ ምን በላው ምን ጠጣው የማንን ስጋ መስላቸው እኔ እኮ እነኝህ ነው አባት ብሎ የሚጠሩት። እነኝህ እንኳን ለአባትነት የእውነቴን ነው ለዘበኝነት እንትን አያዋጡ። ለዘበኝነት ራሱ እንኳን ለአባትነት ዘበኛ ቢያንስ ሌባን ማለት
ግቢውን ከሌባ ይጠብቃል። ስውሩ መጣ ምን በላው ምን ጠጣው ላይፍ ገብቷል እኮ ገብታለች ወይም ገብቷል ሰው ገብቷል። ክርስቲያን ነች ህይወትዬ፣ እንኳን ደህና መጣሽልን። ክርስቲያን ነች እንዴ? አዎ ቤተሰብ ነች። የቲክቶኳንና የመሬቷን ኦርቶዶክስ እንዴት አመሻችሁልኝ? እንኳን ደህና መጣሽ ህይወታችን። ኢየሱስ ጌታ ነው። በትልቁ አድርገኝ ምን በላው ተባረኪ ህይወትዬ። አሜን። ቆንጆ ምን በላው የምጠጣው የማንም ተጠበሰናቸው። እሺ የማርያምን ስጋ ብትበሉ የማርያምን እንደምት የምትጠጡ ግቧ። ኦርቶዶክስ ያላችሁ የማርያምን እንደምትጠጡ የማርያምን ስጋ ብትበሉ ኦርቶዶክስ ያላችሁ ግቡ። እስቲ አንድ ስብስቤላለ ቤካይ ቪዲዮውን ሼር እንዲያደርጉት ንገርልኝ። አሁን አዲስ የለጠፍኩት አሁንም መጨረሻ ላይ አሁን የለጠፍኩት አለ በ5 ደቂቃ ውስጥ ደግሞ እሱን ድጋሚ ሰበር ነገር ሌላ ደግሞ አዲስ በ5 ደቂቃ ውስጥ የለጠፍኩት አለ። ግን ከሱ በፊት የተለጠፈውንም እንትን በል። ህይወትዬ በድጋሚ ሰላም ብለናል። ተባረኪ እናት። ተባረኩልኝ ሁላችሁም። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። በጣም ይሰቀጥጣል። በጣም ነው የሚሰቀጥጠው። ግን እግዚአብሔርን የሚፈራ ትውልድ ስለተነሳ ጌታን እባርከዋለሁ። በእውነት ይህን ስላሳየኝ እግዚአብሔርን እባርከዋለሁ። እታች ስጽፍ ነበረ። አንዳንዴ እየነዳሁኝም ተብተብተብተብ ሳረግ ነበር። ያው የተነዳ መጽሐፍ አይመችም። ግን በጣም ከሰማሁት በጣም የዘገነነኝ ነገር መሀይምነት የሚባል ነገር ነበረ ድሮ። ልክ ማለት እንደኔ አያት ማለት ነው። መሀይምነት ስድብ አይደለም ማለት አለማወቅ ማለት ነው። እና ብዙዎቹ ያለማወቅም ነው። በቃ በዚህ ብቻ ነው ሊያመልጡ የሚችሉት። እኔ እንደዛ ነው የምረዳው። እና በመስማት ማለት ነው እንደ ዲዳ በቃ መናገር መስማት እንደማይችል በመናገር ብቻ ነው ሊያሸንፉ የሚችሉት። እና እኔ የምለው እንደዚህ የሚገቡ አሁን እንደ ስውሩ ሲባል ራሱ ተሰውሮ ገብቶ ጤነኛ ስሙም ራሱ አይባርክም፣ ስሙም ራሱ መጥፎ ነው፣ መቀየር አለበት። ተሰውሮ ነው የመጣው እና ምንም ሊናገር አይችልም። ከተሰወረ ነገር እግዚአብሔር ይገልጠዋል። እኔ እነሱ ተከታዮች ናቸው የሚገርሙኝ የሚያሳዝኑኝም በጣም። ለዚህ አሜን የሚሉ ከማርያም በፊት እግዚአብሔር ነበረ፣ የመረጣትም እሱ ነው። ይሄንን እንኳን ማስተዋል እንዴት ህዝቡን እንዴት እንዳደነዘዙት ነው የምረዳው። እንዴት እንደደነዘዙ፣ እንዴት አይናቸው እንደታወረ። ኢየሱስ ብሎ ለአዳኝነት በመንፈስ የተያዘ ሰው በጣም መላቀቅ ያለበት ነገር አለ። አሁን ከላያቸው ላይ መላቀቅ ያለበት እንደ ድሪቶ የተደራረበ ያጋንንት ተጽዕኖ አለ። በየገዳሙ እየሄዱ የሚቀበሉት አለ። እሱ እንዳለ ሆኖ ሊያስወራቸው የሚችለው መንፈስ ቅዱስ ስላልሆነ ይሄንን ነው በቃ ያላቸውን ነው የሚያወሩት። እና ያ በሚያወሩበት ሰዓት ደግሞ ስፒሪቱ ነው ወደ ህዝብ የሚሄደው። ለዚህ ነው ህዝቡ ጸጥ ያለው። ወጣቱ ያሳዝናል። እግዚአብሔር እንደናንተ አይነቱን አስነስቶ ሊበቀል የልጁን የመስቀሉን ስራ የሚያቃልለውን ሊበቀል ወጣ እንጂ እግዚአብሔር ተነሳ እንጂ ኢየሱስም ሊመጣ ስለሆነ እግዚአብሔር ራሱ እናንተን አስነሳ እንጂ እንዲሁ አሜን አሜን እያለ እንደተደባበሰ እንደተሻሸ በቃ በዛ ነው የሚኖሩት። እነሱ ሆዳቸው ነው። ሆዳቸው ደግሞ አምላካቸው ነው የሚለው የእግዚአብሔር ቃል። ስለዚህ ከዚህ ውጭ የላቸውም። ግን ወገኔ ስማ፣ እግዚአብሔር ነበረ፣ ሰማይና ምድርም ሳይፈጠር ነበረ። ፈጣሪ ነው፣ እሱ ፈጣሪ ነው። ለእኔና ለአንተ ስለሚራራ ብቻ ነው ዛሬ የምትቀልድበት። ልጁን የላከው ስለሚራራ ስለሚወደን፣ ሰውን በመፍጠሩ ተጸጽቶ እንዴት እንደሚታረቅ አስቦ ልጁን የላከልን
እና አይቅለልብህ። ተረት ተረት ከሚያወሩ ከአሮጊቶች ተረት ተለይ ወገኔ። ዝም ብለ ብቻ ጠላ እየጠጣ ጠጅ እየጠጣ ከነሱ ጋር እንደፈለክ የሆንክ አባቴ ያልክ በዛ በብረት እየተሻሸ እኔ እድሉ ገጥሞኝ ነበረ። በቅርብ አለቃዬን ይዤ ወደ እንትን ሄጄ ነበረ ወደዚህ ለመጀመሪያ ጊዜ ይሄ የሚታየው ምንድን ነበረ? ወደ አግዘኝ እንዳግዬዋ ወደ እንትን ሄጄ ነበረ። ይሄ ላሊበላ ወደ ወሎ ጋር ነው መስለኝ ያለው ነው፣ ጎንደር ያሉ ሳይሆን ሄጄ ነበረ። ይሄ መሬት ስር ያለው ቤተክርስቲያናቸው በቃ ሄጄ ነበር። እዛ የሚሄደው ኦነስትሊ ጌይ ሌዝቢያኑ በጣም ቱሪስት ኢትዮጵያዊ ስለሚወድ ማለት ነው። ይችናት ቤተክርስቲያን፣ ይችናት ቅድስት ቤተክርስቲያን። ዛሬ እኛ ጋር መጥተው አፋቸውን ሞልተው የሚናገሩት እዛ ቦታ ላይ ያየሁት በጣም ነው የሚያሳዝነው። ለምን? የቱሪስት ገንዘብ ስለሚፈልጉ ባንዲራውን አድርገው አንገታቸው ላይ አድርገው ነበር እዛ መቅደስ ውስጥ። ወደ 30-40 ጣሊያን በግሩፕ መጥቶ በጣም ነው ልብ ያዘ ነው። በጣም ቱሪስት ስለሚፈልጉ ብቻ ቢዝነስ ነው። ወጣቱ ስማ፣ ቢዝነስ ነው። ኦርቶዶክስ ቤተክርስቲያን ውስጥ ያለው ቢዝነስ ነው። እንዲህ ስል ደግሞ በእውነት እግዚአብሔርን ፈልገው የሚኖሩ የሉም ወይ አልልም፣ አሉ። ነገር ግን ንቃ። እዚህ ወጥተህ አትሳደብ፣ ወንድሞችን አትሳደብ፣ እህቶችን አትሳደብ። ወንጌል የሚነገር እኛ ምን ቸገረን? ዝግትግት አድርገን ብዙ ቲክቶክ ላይ የሚሸጡ ነገሮች አሉ። ቤካም መሸጥ ትችላለህ። ግን ያ አይደለም የኛ ግብ፣ ይሄ አይደለም የነሱ ግብ። ኢየሱስ ነው ከሚታይ ነገር በላይ ኢየሱስ ነው። አንተ ታብታብ በምታደርገው አይደለም ሰው የሚኖረው፣ ወይ ደግሞ ሼር በምታደርገው። ኢየሱስ በተገኘው አጋጣሚ መነገር አለበት። ያልሰማ ብዙ ስላለ ኢየሱስ መነገር አለበት። ቄሶቹን አትስሙ። እሳቸው እልል ከተባለ በኋላ ጠላውን አምጣው፣ እንትኑን አምጣው፣ ይሄን አድርገው። ቤተክርስቲያን አሉን እኮ ዘመዶች አሉን፣ ኦርቶዶክስ ቤተሰቦች አሉን እኮ። የሚደረገውን እናውቃለን። እና ሚዩት አርግ። እንዲሁ ዘውጁ አይገባም። ኢየሱስን ነው የምነግርህ ወንድሜ። ለህይወት ኢየሱስ ያስፈልግሃል። የሞተልህ ዳጊ አይደለም፣ የሞተልህ ቤካ አይደለም። ኢየሱስ ነው በመስቀል ላይ ዋጋ የከፈለልህ። ቄሶችህን አትስማ። እኔ አሁን የማይስማማኝ አስተማሪ ቢኖር ቃልን የሚያጣምም መጽሐፍ ቅዱስን የሚያጣምም እኔም አልሰማውም። በእኔ አካባቢ ማለት ነው። እንዴት እየተጣመመ አሜን ትላለህ? እንዴት እንደዛ ትላለህ? ወጣት አይደለህ እንደ አንተ? አታነብም? እነሱስ ያለመማራቸው ነው። በቀደም እንደነገርኳችሁ አያቴ እኔ ነበርኩኝ ዳዊት ማነብላት። ለምን አልተማረችማ? ምንም ብላ ታነባለች፣ ትሰማለች። አሁንም ወጣቱ እንደዛ ነው የሆነው። እልህ ነው። ቅድም ዳጊ ሲል ነበረ፣ እልህ ነው የያዛቸው። እልህውን ተዉና ኑ ኢየሱስ ላይ አትደርቡ ነው በቃ የኛ ጥሪ። ኢየሱስ ላይ አይደረብበትም። ኢየሱስ ብቻውን በቂ ነው። ኢየሱስ ብቻ ያድናል። አሁን እኔ ልትሰድብ ወይ ወንድሞችን ልትሰድብ የገባ ወንድም ስውሩ ለምን አታርፍም? ስለ ኢየሱስ ስበኪ፣ ስለ አባቶች ለምን ትናገራለህ? ሳልሰውር ለምን አርፋት? አባቶች ስተዋል ነው የምልህ። አባቶች ስተዋል። እኛም የመጣ ነው ከዛ ነው አይናችንን የከፈተው። ጳውሎስ እኮ ያሳድድ ነበረ እንዳንተ ሃይማኖተኛ ሆኖ፣ እንደነሱ ሃይማኖተኛ ሆኖ ኢየሱስ እስኪገለጥለት ድረስ አይደል እንዴ? የኛ መጽሐፍ እንደዛ ነው የሚለው። ያንተን አላቅም። ያው ውዳሴ ማርያም ስለምታነብ ይሄ ሊገባ አይችልም። ሄደ ተሳልመህ መምጣት ክርስትና አይደለም ወንድሜ፣ እነግርሃለሁ። ኢየሱስ ለህይወት እረፍት ነው።
አሁን ራሱ እየተቅበዘበስክ ነው። ወይ ጠጥተህም ይሆናል ወይ የሆነ ነገር አድርገህ ይሆናል። ወንድሜ እኔ በፍቅር እለምንሃለሁ፣ ኢየሱስ ጌታ ነው፣ የጌቶች ጌታ ነው። እኔ ስለ አባቶች ክፉ ነገር አልተናገርኩም፣ ግን መሀይምነት አለ፣ አለማወቅ አለ። ህዝቡን ደግሞ ስልጣን ስለተሰጣቸው እንደፈለጉ መዘወር ይችላሉ። ስለዚህ አንተ የምትዘወር ወጣት አይደለህም። ለፖለቲካ ትዘወራለህ፣ ለሁሉ ነገር ሆ ብለህ ትነሳለህ። ተመለስ፣ ወደ ኢየሱስ ና፣ እረፍት ወደሚሆነው እውነት ህይወት ወደ ሆነው። ከሱ በፊት ማንም መቅደም የለበትም። ዮሐንስም አላደለ የእግሩን ጠፍር ልፈታ ልክ ሲመጣ ሲያየው እሱን አስቀደመ። በቃ እሱን አስቀደመ። ኢየሱስ ግን ጨዋ ስለሆነ በቃ ይሄን ልታደርግ በቃ ግድ ነው አለው። ለዚህ ነው ራሱን ሳሚት አድርጎ በዮሐንስ እጅ የተጠመቀው። ከአባትህ ምንድን ነው የምትማረው? ስድብ። ስለዚህ ወንድሜ ስውሩ ወደ ብርሃንና ከተሰወረ ነገር ወደ ብርሃንና ወደ ህይወትና እዛ ውስጥ ሆኜ ካልክ ደግሞ እዛ ሆነ ማብራት ትችላለህ። ወደ ኢየሱስ ነው እንጂ ና ያልኩ ወደ ጴንጤ ወደዚህ ወደዛ አላልኩህም፣ ወደዚህ ጉባኤ አላልኩህም። እውነት ወደ ሆነው ወደ ኢየሱስ ና፣ እረፍት ወደ ሆነው ወደ ኢየሱስ ና ነው ያልኩ። አባቶች ደግሞ አንተ ለአባቶች ጠበቃ አይደለህም። እናንተ ወንጌላውያኖችን ስትሳደቡ እኛ ጸጥ የምንለው እኛ መልሰን ስለማንሳደብ ነው። እንደፈለጋችሁ ስታረጉ ጴንጤ ስታይ አይናችሁ ደም ሲለብስ፣ እኛ ደግሞ በጣም ውስጣችን የሚጸየፈው ኢየሱስ ላይ ሌላ ሲደረብ፣ አብ ላይ ሲዋሽ ነው። ማርያም ባትመረጥ አንደኛዋ ሌላኛዋ ማርያም ሌላ ማርታ ምናምን ተብሎ አንዷን በቃ እግዚአብሔር አይን አረፈባት። ዳሴት ቅድምም ሲሉት ነበረ። ከዛ ውጪ አብ አያውቅ። ከኢየሱስ ውጭ አሁን አብ ማንንም አያውቅ። ስለዚህ አይምሽብህ ወገኔ። እንዲህ እየተነገረህ ኢየሱስ ሊመጣ ይችላል። እሺ አሁን ከዚህ በኋላ ልትሳደብ ምንም ልትል ትችላለህ። በረከቱ እግዚአብሔር ያክብርልኝ። ስሜን አንዴ ወሩ ማነ ስውሩ አንድ ጊዜ አወራችሁ አይደለ? ቆይ አለመልስ፣ አትደረቡ። ይቅርታ እድል ሰጠችኝ አይደል? የጌታ ይባርክሽ። እሺ ትቀጥላለህ። ህይወት የጌታ ይባርክሽ። ተዘጋጅ እንግዲህ ከበረከቱ ለመቅዳት። እሺ አሁን ቀጥል። cover blood of Jesus I cover myself don't worry። አይ በእንትን እኮ ለእኛ እኮ ታውቂያለሽ እንትን ነው የተጠራንበት ስለሆነ ክብር ነው የሚሆንልን። ስድቦች ክብር ነው የሚሆንልን፣ ጌጥ ነው የሚሆንልን። መንፈስ ያርፍብናል። እንደውም የጌታ ኢየሱስ ክብር ነው። እኛ ወደ ክብር ይለውጥልናል። ስድባቸውን እርግማናቸውን ወደ በረከት ይለውጥልናል። እግዚአብሔር ሆይ አንደበቴን ጠብቅ። እሺ እውሩ ማነው? ስውሩ ቀጥል። አሜን። እሺ አመሰግናለሁ። እንደፈለክ ጥራኝ። እንዳንተ አይምሮ ታየ። አሁን ቅድም ስታወሪ ቅድም ኢየሱስ ብቻውን ያድናል፣ ኢየሱስ ብቻውን ያድናል የሚል መጽሐፍ ቅዱስ ላይ ተጽፏል ወይስ የአንቺ ሀሳብ ነው? እንደፈለገች አውርታ እንደፈለገች ነልፍ ይባላል እንዴ? ቤካ ፍትህ እንደዚህ ነው? ርዕስ አለ። በቃ ቅድም አሁን በርዕሱ ላይ ማውራት ጀምረናል። ለምን አወራች ታዲያ? ስሜን እየጠራች ለምን አወራች ታዲያ? ወንድሜ ብላ ምክሯን ሰጠች። እውነተኛው ክርስቶስ ከእሷ ጋር ከሆነ አንዴ ትፈተሽና ወደ እናንተ መጣ ሲያቅት ወደ እናንተ መጣለሁ። ችግር የለውም። ስሜን እየጠራች አባቶችን እየጠራች ወጣትን እያለች እየሰደበች እኔ አንተን እየጠራው አባቶችን እየጠራው እኔ አወራለሁ። ችግር የለውም። አይዞ ብራዘር፣ በቃ አሁን በርታ። እኔ አንተን ስምህን እየጠራው አባቶችንም ቅድም ቪዲዮ ላይ ያሳየንን አለ አይደለ? ግዛት አለ አንተ አስተማረኝ ያልከው እሱን እየጠራው ሁሉ ኢየሱስ ብቻውን ያድናል ተብሎ ተጽፏል። ታግዛታለህ። አሁን አይ አደርጋለሁ። በቃ ወደ ርዕሱ ትገባለህ አይደለም? ኢየሱስ ብቻውን ያድናል የሚል አለ የለም? ተጽፏል። አባቶቼ የሳሏትን የሌለችዋን ማርያም እስቲ ያስጥላት ና። መጀመሪያ ክርስቶስን እኮ አታውቀውም እያልኩ ነው ወንድሜ። ወንዶ እንዲያጫውትህ አንሳ። አይዞህ መበርታት። ኢየሱስ የግል አዳኝ ነው ትላለህ።
ኢየሱስ ብቻውን ትላለህ። ተጽፈዋል እነዚህ ቃላቶች? አዎ ተጽፈዋል። ቀጥሎ ትጠይቀኛለህ። ኢየሱስ ያድናል የሚል ተጽፏል? ኢየሱስ ያድናል የሚል ተጽፏል? አሳየን። ተጽፏል። ቀጥሎ አሳያለሁ። አሁን ከርዕሱ ግን ዞር አትልም፣ አታመልጥም። ስለ ክርስቶስ ሲጠራ አልኩህ እኮ ወንድም አለም። ቀጥሎ ትጠይቀኛለህ። እነኝህን ጥያቄዎችህን በመጽሐፍ ቅዱስ አሳያለሁ። ነገርኩህ እኮ ገብቶሃል አይደል? አንተና አባቶች ለምንድን ነው የእግዚአብሔር ቃላት ብቻ አይደለም ሰውም የሚናገራችሁን ቃል እንኳን እንደ ባለ አእምሮ መስማት አትችሉም? አየህ፣ ደንዝዟል አእምሯችሁ። ጨለማ ውስጥ ስላላችሁ ትደነባበራላችሁ። እንደዛ አይደለም ብራዘር። አሁን እዚህ ጋር ርዕስ አለን። በዚህ ርዕስ ላይ አንተ አባቶች የሳሏትን ያችን ማርያም አስጥላት እያልኩ ነው። አስጥላት። አንተ አንበሳ አይደለህ እዚህ ጋር የመጣኸው? ማርያም ሳይፈጠር ነው ማርያምን እኛ የምናውቃት። በጣም በቃ አስጥላት። ይችኛዋ ሉተር ፈጥሮ ማርያም ትላለህ። የት ታውቃታለህ? አይዞ ብራዘር፣ በቃ አይዞ። አሁን በርታ። ዳይፐርህን ጠበቅ አድርግ። አንዴ ዳይፐርህን ጠበቅ አድርግ። ተቀብያለሁ። በቃ አሁን አያ ተቀብያለሁ። ችግር የለውም እኮ አይዞ የምትለው ስለሚያስጨንቅ ነው። ዳይፐርህን ጠበቅ አድርገህ ቀጥል። እኔ ጋር ከፈለግ ችግር የለውም። ኢየሱስ ያድናል ትላለህ። መረጃ አለህ? ችግር የለውም። ኢየሱስ ያድናል የሚለው መረጃ አለህ? ኢየሱስ የግል አዳኝ ነው ትላለህ። መረጃ አለህ? መልስልሃለሁ። ቆይ መልስልሃለሁ አልኩህ አይደለ? ኢየሱስ የግል አዳኝ አለው። አሳያ። አዎ አልኩህ እኮ ለምን ታፍራለህ? አልኩህ። ግን እቺ ማርያም መጀመሪያ አስጠላትና ሌላ ለምን ታወራለህ? አታውቁትም። ለዛ ነው አታውቁ። ጨዋሂ አንተና አባቶቼ አንድ አይነቶች ናችሁ። ስትያዙ እንደዚህ እኔ አንድ ነጥብ አትሞሉ። ጩኸት ብቻ ጩኸት። ለምን እቺን ማርያም ልታስጥላት አትችልም? አዎ ኢየሱስ ያድናል ተብሎ በቦልድ ተጽፏል። ኢየሱስ የግል አዳኝ እንደሆነ በቦልድ ተጽፏል። አሳያለሁ አንድ በአንድ እያወጣው አልኩ እኮ ነገርኳ። እችን ማርያም ግን አንተ አባትህ በደብረ እንትኑ ላይ ቆሞ በሰበካ ጉባኤ ቆሞ የተናገረውን ነገር እቺ ማርያም ያልካትን አታስጥላትም ከእጃችን እኮ አልኩ። ና እስቲ በእግዚአብሔር ቃል እቺን ማርያም አንተ እውን አድርጋት። የለም ዝም ብሎ ጠላ እንደመጠጣት አይደለም። ይሄ ዝም ብለ አረቄ እንደመጨለጥ አይደለም። የእግዚአብሔር ቃል ነው። አባትህም ዝም ብሎ እንደለፈለፈው እንዳይመስለ ገልጠ አምጣ ቢባል አንድ ቃል አውጥቶ የእግዚአብሔርን ቃል አይናገርም። ሸውራራ የሆነ ትምህርት እሱም ተምሮ አንተንም ሸውራራ ያደረገ የአባትህ ትምህርት ነው ብራዘር። የአባት ወግ የሚያድን መስሏል። እሺ ጨዋሂ ትውልድ። እሺ ስውሩ ሲገባ ቶፒኩ ላይ ከቢኒ ጋር ቅድም የጀመረዋለ እግዚአብሔር አብን ያየነው በማርያም ነው ብለዋሉ ያንተ አባት። ስለዚህ እግዚአብሔር አብን የተረከችው ማርያም ናት ወይ የሚለውን መጀመሪያ ትመልሳለህ። ከዚያ ደግሞ ወልድን ያስገኘች ማርያም ናት ወይ? ከዚያ ደግሞ እያልን ስለ መንፈስ ቅዱስም እናወራለን። ስለዚህ አብ ላይ ቆማችኋል። ቀደም አብ ላይ ቆማችኋል። ስውሩ ሰምተኛ ለምን አስወርዳችሁ? አጠገብህ ውሃ አለ። ምናልባት የወሰድከው ነገር ትንሽ ሞቅ ካረገ ውሃው ብትጠጣበት ጥሩ ነው፣ ያረጋጋል። እኔ አሁን ያለሁት ከመድኃኔዓለም ጋር ከኢየሱስ ክርስቶስ ጋር ነው ወንድሜ። እግዚአብሔር በሚያውቀው ዛሬ አልኮል እንኳን አልቀመስኩም። ስለዚህ ዲፋሚኔሽን አትስራ፣ ስም ማጥፋት አትስራ። ኖ ቢኒያም ለአቅመ ዲፋሚኔሽን አይደለም ወንድሜ። ዲፋሚኔሽን አላልክም። ሚውት ማድረጉ ምን አስፈለገሽ? አዋቂው እሺ፣ አንተ በቃ ምን አስፈለገ ሚውት ማድረጉ? አንተ አዋቂው ዲፋሚኔሽን የሚባል ነገር ቃሉ ራሱ የለም፣ ዴፊሜሽን ነው። እሺ ዴፊሜሽን ማለት ካራክተርን ዲፋሚኔሽን አላል ወይ አታውቁ ወይ እኔ እኮ ምንድን ነው እኔ ሚውት ላድርግ በቃ። ታወራለህ፣ መረጃ ግን የለህም። ኢየሱስ ክርስቶስ ያድናል ካልክ 1 ሚሊዮን ብር አካውንት ውስጥ አስገባልሃለሁ። አንተ 1 ሚሊዮን አለ መረጃውን ካሳየህ 1 ሚሊዮን ብር እቀጣለሁ። አሁን ጠየቅኩን ጥያቄ አረጋጋው። ቆይ እንደ ቤቱን ሆስት አክብር እንጂ
አክብር እንጂ ወስን እንዴ ስውሩ ኢየሱስ የግል አዳኝ ነው የሚል ኢየሱስ ያድናል የሚለውን ስውሩ ሚዩት አድርግ። እንደፈለግ ታወራለህ። የቤትን ዘግተህ እኔን አስወርደህ ነውር አይደል? አንዴ ሚዩት አድርግ። ሚዩት አላደርግም። እጠይቅሃለሁ፣ ትጠይቀኛለህ። ምንድን ነው? እሺ ሚዩት አድርግ። ትጠይቀኛለህ። ያንተን ፎቶና ያንተን የሉተር ሸረሪት ላዳምጥ ነው እንደዚህ ጋር እውነትን ክርስቶስን ነው የማዳምጠው። ስለዚህ በክርስቶስ ላይ ታወራለህ አታወራለህ? አንዴ ተረጋጋ። ቆይ አንዴ ተረጋጋ። ቆይ አንዴ ተረጋጋ። ተረጋጋው ነኝ። እናንተ እኮ ናችሁ ሚዩት የምታደርጉት። ለዛ እኮ ነው የምታፈሳችሁት። እሺ ሚዩት አድርግ። ሰውሩ ቴንክ ዩ እዝናለሁ። ቤካ እንዴ ትልቅ መስቀል ይዘህ ጥሩ ነው። ሚዩት አድርግ እስቲ። ዝም ብለህ አታውራ። አሁን ይኸውልህ የምትጠይቀኝ ካለ ጠይቀኝ አለሁልህ። አድርግ እባክህ። ሚዩት አድርግ። መጀመሪያ ሚዩት አድርግ። ታሉ የተማርከው አባቶች የሚያስተማሩ ሚዩት አድርግ አንድ ጊዜ። አሁን ለምሳሌ ቢኒ ሚዩት አድርግ ስለው ሚዩት ያደርጋል። ቢኒ ሚዩት አድርግ። አሁን አይተሃል? ሚዩት አድርግ። አይተሃል? እንዲህ ነው በቃ። ክርስቲያን ማለት ይሄ ነው። የክርስቲያን ባህሪ የሚታየው እንግዲህ በቢኒ ብቻ ነው፣ ከቢኒ ውጭ የለም። እሺ እሺ ማን ስውሩ እግዚአብሔር አብን ያየ ነው በማርያም ነው። እግዚአብሔር አብን የተረከችው ማርያም ናት። መረጃውን የት አገኘኸው? ቤተክርስቲያን እንደዛ ብላ ታስተምራለች? ያው ከአባትህ ነው መረጃውን። ጥሩ ጥያቄ ጠይቀኛል። እሺ ያው ላሰማ ማምላክ በሌለችበት ድንግል ማርያም በሌለችበት አብን ማየት አይቻልም። ድንግል ማርያም በሌለችበት ወልድን መመልከት፣ ወልድን መከተል፣ ኢየሱስ ክርስቶስን ማመን አይቻልም። ድንግል ማርያም በሌለችበት መንፈስ ቅዱስን መታደል መሰጠት አይቻልም። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ የሚገኙት ድንግል ማርያም ባለችበት ምንም ጥርጣሬ የለም። በቃ እርሷ ሶስቱን የሚያስተባበረች ናት። የሚገርም ነው። ድንግል ማርያምን ስናከብራት፣ ድንግል ማርያምን አማላጅነቷን ስንቀበል፣ እናትነቷን ስንቀበል አብን ነው የምንቀበለው፣ ወልድን ነው የምንቀበለው፣ መንፈስ ቅዱስን ነው የምናከብረው። እነዚህን ሁሉ አብን፣ ወልድን፣ ስላሴን የምናከብርባት ትክክለኛይቱ መነጽር፣ ስላሴን የምናይባት ትክክለኛይቱ ማጉሊያ መነጽራችን ድንግል ማርያም ነው። በቃ ሌላ ምንም የለን። አይናችን ነች ማርያም። አይናችን ማምላክ በሌለችበት ድንግል ማርያም በሌለችበት አብን ማየት አይቻልም። እንስማውም ከቻልክ ሙሉን አውድ እንስማው፣ መልስ እንድሰጥ ከፈል። ድንግል ማርያም በሌለችበት አብን ማየት አይቻልም። አብን ያየነው በድንግል ማርያም ነው አሉ። እንግዲህ እኛ አብን ያየነው በድንግል ማርያም ነው ወይ ማለት ድንግል ማርያም ነች እንዴ አብን የተረከችው? ኦኬ እኔን ነው የምትጠይቀኝ? እሳቸውን ነው የምትጠይቃቸው? የእሳቸውን ትምህርት አምናል። እኔን ጠይቅ። ኦኬ የእሳቸው ትምህርት ሙሉውን አውድ አይቼ ምን እያስተማሩ እንደሆነ መልስ እሰጥሃለሁ፣ ወይም እሳቸውም ስለምቀርባቸው ደውዬም ይሁን እነግርሃለሁ። በጣም ሊቅ ናቸው። ዶክተሬታቸውን የሰሩ በጣም ምሁር ናቸው። ምን ልፈልግ መሰለህ? በአንድ ቪዲዮ መዘንካቸው ማለት አስጨርሰኝ። ሊሳሳቱ ይችላሉ። ይጨርስ። አንዴ በሕያው አምላክ ስም ይጨርስ። ሰውሩ ጨርስ። ሊሳሳቱ ይችላሉ፣ ትክክል ሊሆኑ ይችላሉ። እሳቸውን ጀጅ ለማድረግ ወይም ተሳስተዋን ለማለት ሕያው አምላክ በሚያውቀው ሙሉውን ቪዲዮ ማየት ይጠበቅብናል፣ በእሳቸው ቦታ ሆኖ ለማየት። ግን እኔን ጠይቀኝ፣ እኔን ጠይቀኝ። በነገራችን ላይ አንተ እኔን መጠየቅ ትችላለህ። የእሳቸውን ግን እግዚአብሔር በሚያውቀው በንጽህና በንጹህ ሕሊና ሐዋርያው ቅዱስ ጳውሎስ ሕሊና ንጹህ ነውር የሌለባት ትሆን ዘንድ ተጋለው እንዳለ ሙሉን አይቼ ልነግርህ እችላለሁ፣ ወይም ሙሉን አይቼ እግዚአብሔር ምስክሬ ነው ልመጣ እችላለሁ። አንድ ግን እኔን አንተ መጠየቅ ትችላለህ። የፈለግከውን ጥያቄ እኔን ጠይቀኝ አለሁልህ። እዚህ እሳቸውን ተዋቸው። ግን ሊቅ እንደሆኑ ምሁር እንደሆኑ አውቃለሁ። አንድም ቀን ስህተት እንኳን አላየሁባቸውም። ጥያቄ እንኳን ስጠይቃቸው ይመልሱልኝ ነበር፣ አይደብቁኝም። በሚያስተምሩኝ ሰዓት እግዚአብሔርን ነው የምልህ፣ ጳጳስ ሳይሆኑ። አንተ እኔን ጠይቀኝ።
እሺ አንተ ልጠይቅህ የፈለግከውን ጠይቅ። እሺ ድንግል ማርያም ለአኗኗሯ መነሻና መድረሻ የላትም ወይም መጀመሪያና መጨረሻ የላት ናት? ኦኬ። ንጽሕተ ንጹሐን ቅድስተ ቅዱሳን ጸጋን የመላባት ትውልድ ሁሉ ብፅዕት የሚሏት የአምላክ እናት የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደ ልጁን ላከ አላት። የተወለደችበት አላት። በመጽሐፍ ቅዱስ ባይጻፍ በእኛ መጽሐፍ ላይ በአዋልድ ላይ ከቅድስት ሐናና ከቅዱስ ኢያቄም የተወለደች ናት ድንግል ማርያም ወንድሜ። ስለዚህ አንተ ድንግል ማርያም መነሻ አላት እያልከኝ ነው አይደለም? መነሻዋ ከእናትና ከአባቷ መወለዷ ነው። ስለዚህ ለእድሜዋ ከእናትና ከአባት የተወለደች ናት። አዎ ወንድሜ። ግን እኮ ቤተክርስቲያናቸው እንደዚህ ብላ አታምንም። እንደውም የአንተ አባት ምንድን ነው ያሉት? ድንግል ማርያም ማለት የሥላሴ አስገኝ ናት ማለት እግዚአብሔር። በአንድ ሰው ኦርቶዶክስን አትመዝናት። እኔ አጠፋው ማለት ቤተክርስቲያን አትመዝናትም። እኛ አባት ትክክል ሆኑ ወይም አጠፉ ማለት በአንድ ሰው አትመዝንም። ታውቃለህ፣ ዶግማ አላት፣ ቀኖን አላት፣ ትውፊት አላት። ቤተክርስቲያንን በቤተክርስቲያን ስለማታውቋት ነው በትዕግስት ማወራችሁ። የትናንትናው ፍቅረ ማርያም አይደለሁም። አሁን ግን በትዕግስት ነው ማወራ። እንደፈለግ ብትሰድቡኝም ከሰደብኳችሁ ይቅርታ፣ ከሰደባችሁኝ ይታገሳችኋለሁ። ቤተክርስቲያንን በቤተክርስቲያን አንድ ቀን እንኳን ብትመዝኗት እደሰታለሁ። ይኸውልህ ይቅርታ አድርጉልኝ። ከአስከፈ መጽሐፍ ቅዱሳዊ ትርጉም ያላት ውሃው ጸበል፣ ድንጋዩም ዜማውም ይችን ቤተክርስቲያን አላወቃችኋትም እያልኩ ነው። ኢየሱስ ክርስቶስ ይድረስላችሁ። ቅድም ከኔ ጋር ታዲያ እንደዚህ ብለህ ጀምረህ ነበር አይደል? በስውሩ አሁን ከኔ ጋር ቅድም እሷ ጌታን ስለወለደች ብለህ የእሳቸውን ትምህርት ልታብራራ ጀምረህ ነበር አይደል? ስለዚህ እሱን ተወከው ምን አርክ መሰለህ አንተ አሽሙራዊና ጥምዘዛ ሰዎችን ክስ ውስጥ ስትገባ ወይም ደግሞ በአካል ላይ ነገሮችን በጠምዘዝ ስትጀምር ውስጤን ሰበርከው። ዝም አልኩ። አንደኛ ለውይይት እንደዚህ አይደረግም እንዴ። ራስህ አይዞ ዳይፐርን አጥብቅ። አይዞ አትበልሽ። ምን ነክቶ ውስጤን ሰበርከው? ፈራሁ አልኩህ። ነው የተሰበሩ ውስጤ አንተ በምታደርገው መንፈሳዊ አይዞ ያልኩህ ለምንድን ነው ግን? ለምን ቆይ አይደለም፣ ለምን ትገባለህ? ባህል ላይ እኔና ቤካ እያወራን ነው አይደል? አንዴ እድሉን ለሱ ስጠው፣ አጠምዝዘው። እሱንም መሀል ላይ አትግባበት፣ አክብረው። ወንድምክን እኔን ተወኝ፣ አታክብረኝ። ያከበረኝ ስለማውቀው። ግን ቤካ እና እኔ እያወራን ነው አይደለ? አንተ ዝም በል ከቻልክ። ታብታባር የሚያወራ ሰው ማን እንደሆነ በፕላስተር አፍቱን ሰረው። የሚያስቸግር ከሆነ ለአሁኑ በፕላስተር አፍቱን ሰረው። ፒክቸሩ ላይ የሚያወራን ሰው አይተኸዋል? ወንድም አለ ቤካ፣ እኔ እናንተ እናውራ። ችግር የለም። እኔ ማለት ቢኒ ማለት እኔ በሁለታችን መካከል ልዩነት የለውም። ኦኬ፣ እንደዛ ከሆነ እሺ፣ እኔን ጠየቃችሁኝ አይደል? እኔ ደግሞ ልጠይቃችሁ። ኢየሱስ ክርስቶስ የግል አዳኙ የሚለውን አሳዩኝ። አረ ቆይ ተረጋጋ። ምን አልክ? ጀግናው ቢኒያም እስኪ አሳየን። እስኪ 1 ሚሊዮን ብር አስገባላለሁ አካውንት ውስጥ I promise right now bro። አንተ እኮ በጣም ነው የሚገርምህ። ኢየሱስ ክርስቶስ የግል አዳኝ ነው የሚል ካሳየኸኝ ቢኒያም ሚሊዮን ብር አሳይሃለሁ። ችግር የለውም አሳያለሁ። ግን መልስለት ለቤካና ከእሱ ጋር ስጨርሱ ከኔ ጋር እኔ ደግሞ ይሄን ብቻ ጥያቄ ብቻ አሳያለሁ። ከቤካ ጋር ጨርስና ስውሩ ለምንድን ነው የማትሰማው? ከቤካ ጋር ጨርስና ችግር የለውም እየሰማሁ ነው። ግን ያልከኝን አሳይሃለሁ። እሺ አሳየኝ፣ አውጣው። በቃ አሁን ከቤካ ጋር ጨርሱ። አሳይሃለሁ። ቤካ አልፈቀደልም። ጨርሱ ከእሱ ጋር መጀመሪያ፣ ከዛ ነው ያሳያለሁ። ቀጥል። ቴንክ ሶ ማች። እሺ ፍቅረ ማርያም ይመስለኛል። ለማርያም መነሻ አላት። ውጭስ መነሻዋ ከእናትና ከአባቷ መወለዷ ነው። እዚህ ለእድሜ ቁጥር አላት። እድሜዋ የሚቆጠር ነው። መነሻም መጨረሻም ያላት ናት ብለኛል። ግን ቤተክርስቲያናችሁ ማርያም መነሻና መጀመሪያ የላትም፣ መጨረሻ የላትም። እሷ ብላ ታምናለች። አስጨርስ ብላ ታምናለች። ቤተክርስቲያኗ በጽሁፍ ያስቀመጠችውን የምታምነውን እምነት ደግሞ አባት መተው ማርያም ማለት የስላሴ አስገኝናት ውጭ የእግዚአብሔር እግዚአብሔር መንፈስ ቅዱስ አስገኝናት። ስላሴ ራሱ የተገኙት በማርያም ናት። ስለዚህ የስላሴ አስገኝ ማርያም ከሆነች ማርያም ቅድመ ዓለም የነበረች የአብና የወልድ የመንፈስ ቅዱስ ፈጣሪያቸው ናት ማለት ነው።
አንተ ልክ እንደ አባት ነው የምታምነው እምነት ማለት ማርያም የሥላሴ ወይም የስሉስ አምላክ ፈጣሪያቸው ናት ብለህ ታምናለህ ወይስ እንዴት ነው? እሺ እኔን ስለጠየከኝ እመልስልሃለሁ። አባታችን ስላሉት ጉዳይ ግን ሙሉን አውዳይቼ መልስ እሰጥሃለሁ፣ ወይ እሳቸውን አምጥቼ ወይ ደግሞ እሳቸው ባሉበት ላይ ወስጃችሁኝ መልስ እንዲሰጡ አደርጋለሁ። እኔን ከጠየከኝ ቅድስተ ቅዱሳን ንጽሕተ ንጹሐን ሰማይ ምድር የማይችለውን አምላክ 9 ወር ከ5 ቀን በማኅፀኗ የተሸከመች ኪሩቤል ሱራፌል ሊቀርቡት የማይቻላቸውን በከናፍሮቿ የሳመች በጉልበቶቿ የተሸከመች በጀርባዋ ያዘለች የአምላክ እናት ይዛው ወደ ግብፅ ወደ በረሃ የተሰደደች ከእናትና ከአባቷ የተወለደች በመጽሐፍ ቅዱስ ባይጻፍም እናትና አባት አላት። መወለዷ መነሻ አላት። መፈጠሯ መታሰቧ በአምላክ ሕሊና ፍጥረት ሁሉ ሳይፈጠርም የታሰበች ናት። ሁላችንም ለምን እግዚአብሔር ከሀሳብ አስቀድሞ ስለሚያውቅ እናትና አባት አላት እያልኩ ነው። አልመለስኩልህም? እሺ ለምሳሌ በእናንተ መጽሐፍ ውስጥ አንድ እንደዚህ የሚል ጽሑፍ እናገኛለን። ለምሳሌ አነዋወርሽ ሰማይና ምድር ሳይፈጠሩ ነው ይላል። አነዋወርሽ ሰማይና ምድር ሳይፈጠሩ ነው። ምኑ ጋር ነው ያገኘኸው? ታምረ ማርያም ላይ እስኪ ላውጣው። እስኪ እዚህ ጋር እጄ ላይ ያለ ተአምረ ማርያም ማሳየት ትችላለህ አንተ ወንድሜ? አንተ ከፈለግ ከፍታ ምን ቸገረኝ እኔ እኮ ምኑ ላይ ነው? ምዕራፉንና ቁጥሩን ንገረኝ። ክፍሉ ትቀበላለህ? ባሳየ ወንድሜ ምዕራፉንና ቁጥሩን አሳየኝ። የአባትን ትምህርት ታፈርሳለህ ማለት ነው። ይሄ ተአምረ ማርያም ነው አይደለ? የአባትን ትምህርት ታፈርሳለህ ማለት ነው። እሺ አንዴ አውጣው። አንተም አውጣው። ማሳየት ትችላለህ ቤካ? እሺ እኔ ላሳይ። አውጣው፣ እንደኔ ያሳየኝ እና በሁለት ሳይድ ነው አንዴ። አይ ችግር የለውም። እኔ ላሳይ እንደዚህ። ይሄንን መጽሐፍ ታውቀዋለህ እኮ ምንድን ነው ማለት ቁጥሩ ኦኬሽ፣ ራቅ አድርገው። ይህንን ቁጥር ፈልጋ አምጣ። ፒዲኤፍ ነው ቤካ። የትኛውን እስኪ የእሱ ምዕራፍ መኖር አለበት ወንድሜ፣ ከይቅርታ ጋር። ለምሳሌ ተአምረ ማርያም ይላል። አሁን እዚህ በግዕዝና በአማርኛ ከምን ውስጥ ነው ያለው? ስለ ጽንሰቷ ነው ያለው? በእንተ ዕርገተ ሥጋሃ ነው? በእንተ እንትን አለው ማውጫ አለው። እና በቀላሉ ለማግኘት ፔጁን ብትነግረኝ ደስ ይለኛል። ወይም ፔጁን ትቀበላለህ አንተ። ለምሳሌ አነዋወርሽ ሰማይና ምድር ሳይፈጠሩ ነው፣ ፀሐይና ጨረቃ አልቀደሙሽም፣ የሰማይ መላእክትም ይላላኩልሻል የሚለውን ትቀበላለህ? አነዋወርሽ ከላይ እስኪ አንብበው። ከላይ ከእሱ ከፍ በል ወደ ላይ። እሱ ምንም ማድረግ ለምን መሰለህ ቤካዬ፣ ይህን ለምን እንደጠየቅኩት ታውቃለህ ወንድሜ? አሁን በፒዲኤፍ እዚህ ጋር ነው ቁልፍ ሀሳቡ ያለው፣ እዚህ ጋር ነው። ከሆነ ያስከው እነ ተሐድሶችን በለው የእኔ ወንድም ስማኝ፣ አነዋወሪ ሰማይና ምድር ከመፈጠሩ አስቀድመው ነው ሳይፈጥሩ ነው ነው። ፒዲኤፍ ላይ ከሆነ ተቆርጦ ተጽፎ ነው። መጽሐፉ ላይ ከሆነ አሳየኝ እያልኩ እኮ ነው። ታምንበታለህ ብራዘርዬ? አንዴ መጽሐፉ ብሏን አላለም የሚለውን እኮ ነው የምታሳየኝ። ስለማመንና ስለማመን ብራዘር፣ የምናመልከውም ብሮ እየተረዳኸኝ ነው ግን አይደለም? እየሰማኸኝ ከሆነ መረጃ ስታመጣ ኢንፎርሜሽን ነው አይደል? ኢንፎርሜሽን ዘ ፓወር አይደለ? መረጃውን አሳየኝ፣ መጽሐፉን ክፈተው። ይህንን ታምናል ትቀበላለህ ብራዘርዬ? ምን አውቃለሁ እኔ ቤካ። አነዋወሪ ሰማይና ምድር ሳይፈጠሩ ነው፣ ፀሐይና ጨረቃ አልቀደሙሽም። ለምን እንደኔ መጽሐፉን አታሳየኝም? እሺ ይሄን አትቀበልም። ሌላ ደግሞ ላሳየህ። ይሄን አትቀበልም። እሺ መጽሐፉን እሺ። አይ ችግር የለውም። በቃ አንተ ካልተቀበልክ እኔ ምን አስገድኝ? ከአንተ ጋር መጨቃጨቅ አልፈልግም። እኔ ጭቅጭቅ አልፈልግም ብራዘርዬ። እንደፈለጋችሁ ቢሆን ማሰብ። እሺ ግን መጽሐፉን እንደኔ ለምን አትገልጠው ነው ጥያቄ። ለምሳሌ እሺ ወደዚህ እንምጣ። ምን ችግር አለ ታዲያ? እሱን ካልተቀበልክ የኛውን መጽሐፍ ታውቃለህ? የአበጊ ዘጋስጫ የእንጀራ ሰባት ታውቀዋለህ? ይሄንን
ኦኬ ይሄኛው መጽሐፉ የለህም ቤካ? ከሌለህ ወደሱ መሄድ ትችላለህ። የለህም አረ መጽሐፍ ፒዲኤፍ ነው ያለ። አሁንም ፒዲኤፍ ነው። እሺ ወደ ጉዳያችን ንግባ ብራዘርዬ። እሺ ለምሳሌ ለመረጃ ማውራት አይቻልም። ከይቅርታ ጋር ሙሳ ተገሞራ ነኝ። በመረጃ አውራኝ። መጽሐፉ አለህ እጅ ላይ? እኔ ወንድም በመረጃ እኮ ነው ያወራው። አንተ ካልተቀበልከው ተዋዋለው በቃ ሁሉ ሊቃንተ ጋር እያሳየኝ ያለው ፒዲኤፍ ነው። መጽሐፍ የሚባለው ይኸውልህ እንደዚህ ነው። መጽሐፉ ትክክለኛ ፒዲኤፍ ይበረዛል አልኩ። ገብቶሃል? ፒዲኤፍ በውሸት ይጻፋል። እሺ እኔ ወንድም ፒዲኤፍ ነው በውሸት ይጻፋል ብለህ አንተ በውሸት ነው ብለህ ካልክ በውሸት ነው ብለህ ተቀበል። ችግር የለም። ችግር የለም። ይጻፋል፣ በውሸት ይጻፋል። ወይም ደግሞ መጽሐፉ ወደ ጉዳያችን ንግባ ብራዘርዬ። ላስማማችሁ፣ አንዴ ላስማማችሁ። ቤካና ያው ምዕራፍና ቁጥሩን ከየት አመጣኸው? ምዕራፉ ምንድን ነው? ሰውሩ የለውም እኮ አንተ ጋር ምዕራፍም ቁጥርም የለውም። ሰውሩ ኧረ እባክህን ላስማማችሁ አንድ ጊዜ። አንተ አያስፈልግም። እኔ እና እሱ እያወራን አንተ የቀበሮ ዳኛ ስለሆንክ አታስፈልግም። ሌላ ገለልተኛ ካል ቢሆን ይችላል። ራስህ ጋር ተስማማህ። አንተ ዝም ብለህ እየተባልክ አይደል? ቢኒያም ሰውሩ ለምንድን ነው ግን ብልግና የምታበዛው? ልጆች እኮ እንደዚህ አያደርጉም። እኔ እኮ አሁን ከጵጵስናም ተነስቼ ነው የማወራ። አንተ ምን ሆናል? ትልቅ ሰው ሲያወራ ጸጥ ብለህ ስማ። አንቻለ ጳጳስ ነኝ እያልክ ነው ራስህን አስክ። እሺ ስውሩ አሁን አንተ እያልኩህ ያለሁት ቤካ ያነበበው ተአምረ ማርያም ላይ የለም እያልከን ነው። የለም ካልከው ችግር የለውም። ኦኬ ጠየከኝ አይደል? ምዕራፍና ቁጥር የለውም የሚያነብልኝ። ተአምረ ማርያም ላይ ደግሞ የለውም። በቃ ችግር የለውም። እሱ ምዕራፍና ቁጥር የለውም። ችግር የለውም። እኔ እኮ አሁን የለውም። ልክ ነህ። ምዕራፍና ቁጥር የለውም። በፒዲኤፍ ነው ያነበበልህ። ግን ያነበበልህ ያ ሀሳቡ ተአምረ ማርያም ላይ የለም እያልከን ነው ወንድማ ነው። አሁን እኮ የለም አይደለም ወይም ደግሞ አለ እያልኩ የለም። እስቲ አንተ የለም መጽሐፉን ለምን ከፍታችሁ ተሳለ? አንተ የለም በለን እስቲ። ችግር የለውም። አንተ የለም ያልከን ከሆነ ንገረን። አንተ ያመጣኸውን መረጃ እኔ እንዴት አለ የለም እልሃለሁ። አሳየን ያልኩ መረጃውን እርግጠኛ አይደለህም። እሺ እርግጠኛ መረጃውን የምታመጣው አንተ ነህ። ያነበበልህ ነገር ተአምረ ማርያም ላይ እንዳለ እርግጠኛ አይደለህም ወይ? በጣም ብሶት ምናምን ነው ውስጥህ የሚታይብህ። ብሶት ራስ ብሶት ምን ይሰራልሃል? ያመጣኸው መረጃ ስጠይቅ እኮ መረጃ አምጣ ነው ያልኩ። ብሶትህን ተወውና መረጃ አሳየኝ። አሁን እኔ የምጠይቅን ጥያቄ ብቻ መልስልኝ። አሁን እሱ ያነበበልህ ነገር ይኸው ከተአምረ ማርያም ላይ ያገኘሁት ብሎ ያነበበልህ ነገር የለም እያልከን ነው? ተአምረ ማርያም ውስጥ አይገኝም አሳየኝ። ተአምረ ማርያም ምዕራፍ ስንት ቁጥር ስንት ላይ ነው ያለው? ችግር የለውም። እሱን እኮ አላወጣሁም። እኔ እኮ በዳኝነት ገብቼ እየነገርኩ አላወጣሁም። አንተ እያልከን ያለኸው እሱ ያነበበው ሀሳብ ግን የለም እያልከን ነው ወይ? አንዴ ሳወራ ትደረብብኝ። የጠየቅህን ልመልስልህ ወንድሜ። ያመጣኸውን መረጃ ምዕራፍና ቁጥሩን አሳየን ያልኩ ምንም እኮ አላልኩህም ወንድሜ። ምን ብዙ ያስወራሃል? በሰላም አንተ ጋር አለ አይደለ? ተአምረ ማርያም እኮ ምዕራፍና ቁጥሩ የት ላይ ላውጣው ንገረኝ። ምን ላይ ላውጣው? ወይም ለቀለሜ ደውሉለት። ችግር የለውም። አይደል? አሁን የባለጌ ልጅ የሆንክ ነው። ስርዓት ላይ ያዝ። ቀለሜ ምንድን ነው? ቀለሜ አዋቂ ነው አይደለ? ምን ኃጢአት ነው እንዴ? ቀለሜ ማለት ስሙ ነው እና ብልግና ነው ይሄ ቀለሜ ማለት። ባለጌ ልጅ እኮ እንዳንተ አይነቱ ነው። አሁን እኔ እንደዚህ አይነት ቄስ ስለሆንኩኝ እንደዚህ አድርጌ እቀጣለሁ። ባለጌ አየህ፣ በደንብ በሪስፔክት ላወራ እኔ ይኸው እንዳለ የክህነት ልብሴን ለብሼ በስርዓት ላወራ ፊት ቆሜ እባክህን እሱ ያለ ሀሳብ የለም ወይ ያልኩ ነው። አይ የለም ብትለኝ ኖሮ ችግር የለውም። የለም ካልከኝ መጽሐፉ ቁጥሩ ይወጣ ነበር። ገብቷል? ግን አንተ መጽሐፍና ቁጥሩ ምዕራፉና ቁጥሩ ይወጣ የሚባልበት ሳይድ ሊሄድ ሲል ሀሳቡ አለ ወይ የለም ወይ ኮንፈርም አድርግልን። አንተ ጋር አለ መጽሐፉ ካለ ችግር የለውም። ናና ወገናችን እንትን እንበል ብለን እኔ ዳኝነት በመሃል ብገባ እንደው ቄስም እንደመሆነ መጠን ከጵጵስና ትንሽ ዝቅ ብያለሁ፣ ስላስወረድኩ ይመስለኛል። ዳኝነት ልሰጥ ብሞክር አሻፈረኝ ብለህ የሰው ስሙን በስርዓት መጥራት ስትችል አቃላ አዋርደ ለመሳደብ ስለሞከርክ እንደዚህ አሪፍ ባለጌ ልጅ ደግሞ እኔ እንደዚህ ጋሽ ቢኒያም ጋሼ ረጋሼ አቤት ምን ነው ላሳልምህ
እንዴት እግዚአብሔር ነው? ይመስገን። ምን ገንዳ አፉ ነው ግን አፍ እንዴት አባቱ ያስጠላል ስፋቱ። እንዳታስወርዱት። ቀንሳ አታወራም እንዴ? This is Orthodox. I love it. No, 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 no. No, man, no, please. Please. እዴ ይሄ እኮ ኦርቶዶክሳውያን እኮ እንትናቸው ነው። ይሄ እኮ የሚታወቁበት እኮ ሲግኔቸር እኮ ሙቫቸው ነው፣ ይታወቃል። ኢትስ ኦኬ። እና አትቸኩሉ ሞዴሬተሮች፣ ተዋቸው። እንደ የት ሄደው ያልቅሱ። እሺ ሌላ ኦርቶዶክሳዊ ካለ ይግባ። ሌላ ኦርቶዶክሳዊ This is Orthodox.